አይነካም ደግሞ ኤርፎን ነው የሚመስለው። ይሄን አድርገን በቃ ቀጭቆ እያል መንገዳችንን ራሱ መቀጠል እንችላለን። ምን ይሄንም ከሆነ ማለት ነው። እና አያስነካም ራሱ ግን በጣም ምርጥ ነው። ሞክሩት። ልክ ኤርፎን ነው የሚመስለው። ኤርፎን ያደረግን እንደዚህ ነቅለሽ ጣዩ እስከሚለኝ ድረስ ነው። እግዚአብሔርን በጣም ነው የተሰቃየሁት በጆሮ ህመም ማለት ነው። በፊት እኔ ቢያመኝ እንደዚህ የወይራ ዘይት ስንጠቀም 1 2 3 እኔ ደግሜ ነው ያጨመርኩት እንደምታዩት ማለት ነው። ከዚያን እዚህ ጋር ምንድነው የወይራ ዘይት ስንጠቀም እኔ የሰራሁት ስህተት እዚህ ላይ ነው ያበላሸሁት። ሰላም ቤተሰብ እንዴት ናቸው? የቻናሌ ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ ይዤላችሁ የመጣሁት እንደኔ በጆሮ ህመም ለምትሰቃዩ በቤታችሁ ውስጥ ምርጥ መፍትሄ የምታገኙበትን መንገድ ይዤላችሁ መጥቻለሁ። በሁለት ግብአት ብቻ ፈጣን ለውጥ ታገኙበታላችሁ። ግን ከአጠቃቀማችን በስህተት ከተጠቀምን ደግሞ የራሱ የሆነ ችግር ያመጣብናል። እኔ ያመጣብኝንም ችግር የዳንኩበትንም ምክንያት ሁሉን ነገር አሳያችኋለሁ። ከኔ ትማራላችሁ ብዬ ተስፋ አደርጋለሁ። እናንተም ልክ እንደኔ የጆሮ ህመም ያለባችሁ የዳናችሁበትን መንገድ ካለ እንደገና ደግሞ አባብሳችሁ ራሱ ሌላ ችግር እንደኔ ያመጣችሁም ከሆነ ሀሳባችሁን በኮመንት አሳውቁን። ኮመንት ለሁላችንም መማሪያ ይሆነናል። እኔ በመጀመሪያ ደረጃ እኔ ጆሮ በጣም ኃይለኛ ከ9 ዓመት ምናምን አለፈው። በተለይ የኛው ጆሬ የግራ ጆሬ ቆርጠሽ ጣዩ እስከሚለኝ ድረስ ነው የሚያመኝ ማለት ነው። እና በፊት ምን መሰላችሁ የምጠቀመው እንደዚሁ ከሶሻል ሚዲያ ላይ ሰዎች ሲያስተምሩ አይቼ ነጭ ሽንኩርት እና የወይራ ዘይት ስጠቀም በጣም ፈጣን ለውጥ ያሳየኛል። ወደዚያውኑ ይተወኝ ነበረ እና እንደገና በራሴ ስህተት ደግሞ ሌላ ችግር አንጥቼ አሁን ወደ ደረሰ ከፍተኛ ደረጃ ደርሼ ወደ ሐኪም ቤት። እናንተ ደግሞ እዚያ ደረጃ እንደደርስባችሁ መጠንቀቅ ያለባችሁን ከኔ ተሞክሮ ነግራችኋለሁ። ብልጥ ሰው በጓደኛው ከጓደኛው ይማራል። ሞኝ ከሆነ ደግሞ በራሳችን ሲደርስ እንማራለን። ስለዚህ ብልጥ ሆኖ እኔ አሁን ይሄን እየተጠቀምኩ ነው። ወደ ሐኪም ቤት አዞሮኛል ማለት ነው። ግን ይሄ ለብዙ ዓመት ያህል በጣም አገልግሎ ነበርና በራሴ ስህተት ነው፣ በራሴ ችግር ካጠቃቀም። አንዳንድ ጊዜ ደግሞ እኛ በራሳችን መንገድ የምንሄዳለን፣ ችግር አለው የለውም ብለን የማናጠናውና የጆሮ ህመም የሚከሰትባቸው አንዳንዴ የኩክ ማነስ ሲኖርብን ነው። ኢንፌክሽኖችን የሚያመጣ በመጀመሪያ ደረጃ ግን ማንኛውም ነገር ጆሮአችንን ሲበላ ማንኛውም ባዕድ ነገሮች አለመጠቀም። በተለይ እነዚህ አሁን የጆሮ መኮርኮሪያ ኩክ ምናምን ሲኖር ለማውጫ ነበር የምንጠቀምባቸው። እኛ ግን ምንድነው እዚህ ጋር የምናስታውሰው ጆሮአችንን ሲበላ ነው፣ ለማጽዳት ብለን አይደለም። እነዚህ ደግሞ የባሰ ህመም ያመጡብናል። የባሰ ሌላ ኢንፌክሽን ችግር ያመጡብናል። ስለዚህ ጆሮአችን በሚበላ ሰዓት የማታፈንም ስሜት ካለው የማቃጠልም ስሜት ካለው ከቻልን በቤት ውስጥ ማከም፣ ካልቻልን ደግሞ ወደ ሐኪም ቤት መሄድ ነው። ከፍ እያለ ሲሄድ ህመሙ ስሜቱ ሐኪሞች ጋር ሄደን ማማከር ነው። ራሳችሁ ቤት ውስጥ በራሳችን እንትን እያልን ችግር መፍጠር የለብንም ማለት ነው። እነዚህ አሁን በጣም ሲበላን እኛ ምንድነው ያገኘነው እየመሰል ስንኮረኮር በጣም እያደማ ነው፣ ሌላ ችግር ኢንፌክሽን ይፈጥራል፣ ከፍተኛ ደረጃ ይደርስብናል ማለት ነው። እና በጥንቃቄ መጠቀም አለብን። ሲጀመር እነዚህን አለመጠቀም ኩክ ሲኖር ነው። ኩክ ማነስ ካለብን ደግሞ በጣም ችግር ነው ለጆሮአችን። እኔ ኩክ በፊት ስለሌለብኝ ንጹህ ነው ነበር፣ ለካስ ችግር ኖሮታል ማለት ነው። ስለዚህ አሁን እንዴት እንደምጠቀም ላሳያችሁ። ነጭ ሽንኩርት በመጀመሪያ ነጭ ሽንኩርት ላሳያችሁ። እንደዚህ እናንተ የምትፈልጉትን ነጭ ሽንኩርት ትልቅም ከሆነ እንደ ጆሮአችሁ መጠን ትፈልጉና በጣም ትንሿን ከሆነ ከውስጥ እናገኛታለን። ልክ እሷን እንደዚህ ነው የማደርጋት ማለት ነው። እንደዚህ አደርጋለሁኝ። ልክ ለ30 ደቂቃ ያክል ዝም እለዋለሁ ማለት ነው። አላወጣም። ወደዚያው ነው ቀጥ የሚለው የሚበላችሁ የሚያሳክካችሁ። እኔ እንደዚህ እንኳን ስለው አይተወኝም። እግዚአብሔር በጣም ነበር የሚያቃጥለው ይሄን የሚበላኝ ማለት ነው። ስውር ይሄን ነቅለሽ ጣዩ ነበር የሚለኝ። የሆነ እንደዚህ አይነት ስሜት እናወጣለን አይደል? እሱን የሆነ ያስታገሰልኝ ይመስለኛል። ግን ምንም ለውጥ አላገኝበትም ነበር። እና ነጭ ሽንኩርት እንደዚህ ሳደርግ ቀጥ ይላል ወደዚያው ነው ማለት ነው። እና እግዚአብሔር ይመስገን ለብዙ ጊዜ ለብዙ ዓመት ትቶኝ ነበር። አሁን ግን በተለያዩ ራሴ በማጠፋቸው ጥፋቶች ከፍ እያለ ሲሄድ የማላስታግሳለኝ። እናንተ ገና መጀመሪያ ደረጃ ላይ ከሆናችሁ በእነዚህ
መፍትሄ ማግኘት ትችላላችሁ ማለት ነው። ገና እየጀመራችሁ ከሆነ ህመሙ ማለት ነው። በቃ ይሄ ልክ እንደዚህ አድርገን ይሄ በጣም ምርጥ 30 ደቂቃ ያክል እናቆየዋለን። ከዚያ ነው የምናወጣው። አያስነቃም ደግሞ ኤርፎን ነው የሚመስለው። ይሄን አድርገን በቃ ቀጭቃ እያል መንገዳችንን ራሱ መቀጠል እንችላለን። ምን ይሄንም ከሆነ ማለት ነውና አያስነቃም ራሱ። ግን በጣም ምርጥ ነው፣ ሞክሩት። ልክ ኤርፎን ነው የሚመስለው። ኤርፎን ያደረግን መስሎ ነው የምንንቀሳቀሰው። በጣም ያፍነናል እና ግዴታ ነው እና እንደዚህ በዚህኛው መንገድ በዚህ ትጠቀሙታላችሁ። ለ30 ደቂቃ ያክል ጆሮአችሁ ውስጥ አቆዩትና ተዉት። ቢያንስ ለ3 ወር ለ6 ወር ያህል ያስታግስላችኋል። ገና መጀመሪያው ደረጃ ላይ ከሆናችሁ ማለት ነው። በቀጣይ ደግሞ ጆሮአችን በጣም ሲጀምር እንደዚህ አይነት የጆሮ ህመም የሚከሰትም የኩክ ማነስ ሲኖርብን ነው። ኩክ ከሌለው ጆሮአችን ቆሻሻዎችን ቶሎ ወደ ጆሮአችን እንዳይገቡ ኩክ ይቆጣጠርልናል። ኩክ ከሌለን ደግሞ ቀጥታ እዚያ ላይ ሲያርፍ አይደለ ኢቭን እንትን ስንታጠብ እንኳን ሻወር እንኳን ስንወስድ ውሃ ከገባ በቃ ምን ያህል ነው የሚያመን። እነዚያ ነገሮች እና ማንኛውንም ባዕድ ነገሮች ወደ ጆሮአችን አናስገባ። ከዚያ ደግሞ ቀጣይ ምንድነው እዚህ ጋር ነው የወይራ ዘይት። የወይራ ዘይት አለኝ። እዚህን የወይራ ዘይቷን 3 ጠብታ እንደ እንትናችሁ ማለት ነው እና እንደዚህ እንደምትጠቀሟት እንትናችሁ በጣም እንትን የሚያወርድ ከሆነ አንድ ይበቃችኋል። የኔው በጣም ነው የሚያወርድ። እንደምታዩት 3 ጠብታ አድርጌበታለሁኝ። በጣም ነው ራስ የሚለውና እንደዚህ ትንሽ ተንጋላችሁ ተጠብቁለታላችሁ ማለት ነው። የወይራ ዘይት ስትጠቀሙ ትንሽ እንደዚህ ጋለል ብላችሁ ተጠብቁለታላችሁ። እንደዚህ የወይራ ዘይት ስንጠቀም 1 2 3 እኔ ደግሜ ነው ያጨመርኩት እንደምታዩት ማለት ነው። ከዚያን እዚህ ጋር ምንድነው የወይራ ዘይት ስንጠቀም እኔ የሰራሁት ስህተት እዚህ ላይ ነው ያበላሸሁት ማለት ነው። የወይራ ዘይት በጣም ጆሮ እንትን ስለሌለ ድርቅ ያለ ስለሆነ ስጠቀም ምን አደርጋለሁ? ልክ ዘይቱ እንዳይፈስብኝና እንደዚህ ሶፍት ተጠቀጥቅበታለሁ ድርቅ አድርጎ እንዲይዝልኝ ብዬ ማለት ነው። ለካስ ይሄ ሶፍቱ ስስ ስለሆነ ወይራ ዘይቱን ሲያርሰው እየተበጨቀ ጆሮዬ ላይ እዚያው ላይ እየተጠራቀመ ሌላ ችግር ሌላ ኢንፌክሽን ፈጥሮ ምንም በነጭ ሽንኩርትም እንደዚህ ብለው እንደ በፊቱ አላስታክሳለኝ። ስውር ነገር ማለት እንደዚህ ነቅለሽ ጣይ እስከሚለኝ ድረስ ነው። እግዚአብሔርን በጣም ነው የተሰቃየሁት በጆሮ ህመም ማለት ነው። በፊት እኔ ቢያመኝም እንደዚህ እንደነገርኳችሁ በቤት ውስጥ ስለምጠቀም ቶሎ ይተወኛል። ያው በ6 ወር አንዴ ምናምን ነው የሚነሳብኝ። ሲነሳ እጠቀማለሁ፣ ወዲያው ይተወኛል። አሁን ግን እነዚህን ሶፍቶች እየተጠራቀሙ ጥቅጥቅ ሲሉ ሰው እኔ ውስጡ የሆነ ነገር አለ እንዲህ ብዬ ነበረ። አምቢሲ ላይ አሁን ወደ ሆስፒታል ሄጄ ይሄ ታዞልኛል ማለት ነው። እኔ እየተጠቀምኩ ነው። ደግሞ ምርጥ ነው። አሁን ያው በዛኛው አልቆማል እና እዚህ ደረጃ ከምትደርሱ መጀመሪያ እናንተ በቀላሉ መንገድ ተጠቀሙት። አጠቃቀማችንንም መጠንቀቅ አለብን። በተለይ ሶፍት በእጃችን የምንኮረኩራለን። ማንኛውም ባዕድ ነገር በቃ ወደ ጆሮአችን አናስገባ። ሐኪም ቤት በጣም እንትን የሚበዛ ከሆነ ሐኪም ቤት ሄደን መጨረስ ነው። የጠብታው ደግሞ እኔ በቀን 3 ነው ትቼዋለሁ። አሁን ትቶኛል ማለት ነው። ለ7 ቀን ተጠቀም የተባልኩት ግን 3 ቀን ተጠቀምኩ፣ ተወኛ አቋረጥኩት ማለት ነው። ግን በፊት የስንት ዓመት ሙሉ በነጭ ሽንኩርትና በወይራ ዘይት እንደዚህ በእነኝህ በሁለቱ ብቻ ሰላሜን አግኝቼ ኖር ነበር። በራሴ ስህተት በሽታዬን አባብሼ ትልቅ ደረጃ ሲደርስ ይኸው ወደ ሐኪም ቤት ልሄድ በቅቻለሁ ማለት ነው። ልክ እናንተም እንደኔ እንዳትጎዱ ልክ ከጓደኞቻችሁ ምክር ውሰዱና ተጠቀሙበት። ለቻናሌ አዲስ ከሆናችሁ በነገራችን ላይ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደሁሌው ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ እላለሁ። አስተያየት ጥያቄ ካለ ኮመንት ላይ አስቀምጡልኝ መልሳለሁ። በዚህ ዙሪያም ከዚህ ፊት ያጋጠማችሁ ታማችሁ የዳናችሁም ካላችሁ እንደገና እንደኔም ስህተት ሰርታችሁ ሌላ ከኔ አሁን እኔ ይሄን ስህተት እናንተ ደግሞ ሌላ ስህተት ሰርታችሁ ያጋጠማችሁ ካላችሁ ኮመንት ላይ አስቀምጡ። ለሌሎች ትምህርት ይሆናል እና ማንኛውንም ባዕድ ነገር አትጠቀሙ። በተለይ ይሄንን ለኩክ ማውጫ ካልሆነ በቀር ሲበላችሁ አትጠቀሙ። በቃ የሚያፈናችሁ በጣም የሚበላችሁ ከሆነ ሐኪም ቤት መሄድ ነው። ግን የወይራ ዘይት ተጠቀሙ። ማታ ስትተኙ 3 ጠብታ እንደዚህ እንደረቀ ጠብ አድርጋችሁ እንዲተኙበት ይተዋቸዋል። እኔ በብዛት የሚያመኝህን ይሄን አልፎ አልፎ ያመኛል።
ግን ይሄ ነው በብዛት የሚያመኝ። እግዚአብሔር ይመስገን አሁን እርግፍ አድርጎ ትቶኛል። መጨረሻሽን ያሳምርልሽ በሉ ማለት ነው። እና ቪዲዮውን ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካለ አሁንም በድጋሚ አስቀምጡልኝ። ስለምታበረታቱኝ ከልብ ከልብ አመሰግናለሁ። ወዳችኋለሁ። ባይ